ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት የዩቲዩብ ቻናላችን ነው። ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያልን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። በሌላ ጨዋታው ቼልሲ በሜዳው ዌስትሃምን የሚያደርጉትን ጨዋታ እንመለከታለን። ቼልሲ ያለፉት ሁለት ጨዋታዎችን ሁለቱንም አሸንፏል። ይህም ለሮዜርነር አሪፍ ጅማሮ ነው ብዬ አስባለሁ እና በዌስትሃም በኩል ከወራጅ ቀጠና ለመውጣት የሚያደርገው ጨዋታ እንደመሆኑ ለቼልሲ ትልቅ ፈተና ይሆናል ተብሎ ይጠበቃል። አብርሾ ቼልሲ ምን አይነት ፐርፎርማንስ በዚህ ጨዋታ ላይ የሚያሳየን ይመስላል? እሺ አኒሶ፣ የዛሬው ጨዋታ ምናልባት ሌላኛው ጨዋታ የለንደኑ ክለብ ቼልሲ በለንደን ደርቢ ማለት ነው ዌስትሃምን የሚያስተናግድበት ጨዋታ እንመለከታለን እና ቼልሲም በሚገርም ሁኔታ ወደ ፎርም እየመጣ ያለ ቡድን ይመስላል በአዲሱ አሰልጣኝ ሮዜርነር አማካይነት ማለት ነው እና ምናልባትም ከአርሰናሉ ሽንፈት በኋላ ምንም አይነት ጨዋታ አልተሸነፈም። ወደ 4 ጨዋታዎችን አድርጓል እና በካራባኦ ካፕ ሴሚፋይናል ላይ በአርሰናል በሜዳው መሸነፉን እናስታውሳለን። ከዛ ውጪ 4ቱንም ጨዋታዎችን ማሸነፉን እናስታውሳለን። 2 በቻምፒየንስ ሊግ፣ 2 ደግሞ በፕሪሚየር ሊጉ ማለት ነው እና ወደ ፎርም እየመጣ ያለ ቡድን ይመስላል ቼልሲም እና በዛው ልክ ለቻምፒየንስ ሊግ ቦታ በጣም ትልቅ ፉክክር ነው የሚገጥማቸው። ምክንያቱም ማንቸስተር ዩናይትድም በማይክል ካሪክ በጣም በሚገርም ሁኔታ ምርጥ ፎርም ላይ እየመጣ ያለ ቡድን ነው። ሊቨርፑልም በዛው ልክ ወደ ቻምፒየንስ ሊጉ ለመመለስ ትልቅ ተጋድሎ የሚያደርጉ ይሆናል ማለት ነው እና ሌሎች ቲሞችም ይገኛሉ። ነገር ግን አንድ ቦታ ነው ያለው፣ 4ኛ ደረጃ ቶፕ 4 ለመጨረስ አንድ ቦታ ነው ያለችው የነ አስቶን ቪላ ሞረድ ካልሆነ በስተቀር ማለት ነው እና ያችን ቦታ ለማግኘት አስቶን ቪላ ምናልባትም መንሸራተት አደጋ የሚያጋጥመው ከሆነ በስተቀር አንድ ቦታ ነው አሁን ክፍተት ላይ የምትገኘው። 4ኛ ቦታ ላይ በጣም ተቀራራቢ ነጥብ ያላቸው እሷ ቦታ ላይ ነው እና ማንቸስተር ዩናይትድ 38 ነጥብ ሲይዝ ቼልሲ 37፣ ሊቨርፑል 36 እያለ ይቀጥላል ማለት ነው። ፉላም፣ ብሬንትፎርድ እያለ ይቀጥላል። እነሱም በእርግጥ ያው ይፎካከራሉ ተብሎ ባይታሰብም ያን ያህልም ማለት ነው እስከ 38ኛ ሳምንት በተመሳሳይ ፐርፎርማንስ ይሄዳሉ ተብሎ ባይታሰብም የማንቸስተር የቼልሲና የሊቨርፑልን ትልቅ ተጋድሎ ያደርጋሉ ማለት ነው ቶፕ 4 ለመጨረስ ማለት ነው እና አስቶን ቪላ እና ማንቸስተር ሲቲ ደግሞ በ46 ነጥብ በ8 ነጥብ ርቀው ስለሚገኙ ምናልባትም ቦታቸውን ሴኩር ለማድረግ ካሁን በኋላ ያለውን ጨዋታ ያው በወጥነት መቀጠል ይኖርባቸዋል እና የዋንጫ ፉክክሩ ላይ በደንብ እንትን ለማለት የአርሰናል ነጥብ መጣልና የእነሱንም ደግሞ ፐርፎርማንስ ምርጥ ማድረግ ይጠበቅባቸዋል እና ቼልሲ ይህንን ጨዋታ በቻምፒየንስ ሊጉ ለመሳተፍ ግዴታ እንደዚህ አይነት ጨዋታዎችን ማሸነፍ ይኖርበታል ማለት ነው። ካልሆነ ጨዋታውም እየከበደ ነው የሚመጣው። ትልልቅ ጌሞች ይኖራሉ። ከአርሰናል ጋር ይቀረዋል ገና። ያ ነገር ሲታሰብ በወረቀት ደረጃ ስንመለከት እንደዚህ አይነት ጨዋታዎችን ማሸነፍ ግዴታ ይሆናል ማለት ነው በቼልሲ በኩል ማለት ነው። እንደዚህ አይነት ጨዋታዎችን ነጥብ ድሮፕ የሚደረግ ከሆነ አሁን ላይ ማንቸስተርም ወደ ፎርም እየመጣ ነው። ሊቨርፑል ምናልባትም ያለፉትን ጨዋታዎችን ማሸነፍ አልቻለም በፕሪሚየር ሊጉ ማለት ነው። በቦርንማውዝ መሸነፉን እናስታውሳለን። የእሱ ወጥነት ይጎለዋል፣ የሊቨርፑል ወጥነት ማለት ነው እና ይህን ቦታ ሰኪውር ለማድረግ በደንብ እንደዚህ አይነት ጨዋታዎችን ማሸነፍ ይኖርበታል። ዌስትሃም በአንጻሩ በጣም በሚገርም ሁኔታ ከወራጅ ቀጠና ለመውጣት ትልቅ ተጋድሎ የሚያደርግ ይሆናል ማለት ነው። ሰንደርላንድን እንዴት 3-1 ያሸነፈበት ጨዋታ የምናስታውሰው ይሆናል ማለት ነው። ባለፈው የ23ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ላይ
ሰንደርላንድን አስተናግዶ በሜዳው 3-1 ረምርሞ ሸኝቷል ዌስትሃም ማለት ነው። እና ዌስትሃምን በጣም ደርቢም ስለሆነ ምናልባት ይሄ ጨዋታ ትንሽ ቻሌንጅ ይኖረዋል እና ሁለተኛ ደግሞ ከወራጅ ቀጠና ለመውጣት ደግሞ ትልቅ አንድ ነጥብም እንዳልኩ ነው ከትልቅ ቡድን ጋር ሲጫወቱ ከወገብ በታች ያሉ ቡድኖች አንድ ነጥብ እንደ ትልቅ ሰክሰስ አድርገው ስለሚመጡ ጨዋታውንም ያከብዱታል ማለት ነው እና በደንብ ተከላክሎ ሎ ብሎክ ተከላክሎ መጫወቱን ይመርጣሉ እና ይህም ጨዋታ በዛው ልክ ለቼልሲ ትንሽ ቻሌንጅ ያደርጓል። ምናልባትም ቼልሲ በጣም በሚገርም ሁኔታ ምርጥ ፎርም ላይ የመጣ ያለ ቡድን ነው። እንደ ጆ ፔድሮም ራሱን እያሳየ የሚገኝ ተጫዋች ነው። ያው በቻምፒየንስ ሊጉም በፕሪሚየር ሊጉም የሚገራርሙ ጎሎችን እያስቆጠረ ይገኛል። ለቼልሲ ትልቅ ነጥቦችን የሚያገኙበትን በናፖሊ ላይ ያስቆጠራቸው 2 ጎሎችን ማስታወስ እንችላለን እና ቻምፒየንስ ሊጉ ላይ በቀጥታ እንዲያልፉ ያደረጋቸው ማለት ነው እና ያው ፔድሮ በሚገርም ሁኔታ ምርጥ ፎርም ላይ እየመጣ ያለ ተጫዋች ነው እና ሁሉም ተጫዋቾች ምናልባት ፎርም ላይ የሚገኙ ከሆነ ቼልሲ ይህንን ጨዋታ በሜዳውም ከመሆኑ አኳያ በሚገርም ሁኔታ የሚያሸንፍ ይመስለኛል። ነገር ግን ጨዋታውም ቻሌንጅ ይኖረዋል። ዌስትሃም ከወራጅ ቀጠና ለመውጣት 1 ነጥብን ፕላን አድርጎ የሚመጣ ስለሆነ ማለት ነው እና ቼልሲም ይህን ጨዋታ ለማሸነፍ ትልቅ ግምት ይኖረዋል ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።